2008 ላይ ቴስላ የመጨረሻ ይሆናል ተብሎ ይታሰብ ነበር። ሆኖም ኩባንያው ሰራተኞቹ ተስፋ ቆርጦ ነበር፣ ኢንቨስተሮቹም እምነታቸውን ያጡበት። እናም ኤለን መስክ ያለውን የግል ንብረቱን ጨምሮ ኢንቨስት አድርጎበት ተስፋ የቆረጠበት ጊዜ ነበር። We have like funny things on the Pikachu over there. I love that. Hello again. Hello again. So that probably, I assume that means it's flown? Is that a flown one? I don't know if this one's been flown. Jeez. This really does look like that thing with all the NK33s. You know, those videos exactly. of like the engines discovered for 2008 ላይ ቴስላ የመጨረሻ ይሆናል ተብሎ ይታሰብ ነበር። ሆኖም ኩባንያው ሰራተኞቹ ተስፋ ቆርጦ ነበር፣ ኢንቨስተሮቹም እምነታቸውን ያጡበት። እናም ኤለን መስክ ያለውን የግል ንብረቱን ጨምሮ ኢንቨስት አድርጎበት ተስፋ የቆረጠበት ጊዜ ነበር። Step 1, make your requirements list dumb. Step 2, delete the part or process step. If you're not deleting a part or process step at least 10% of the time, basically if you're not adding things back in 10% of the time, you're clearly not deleting enough. Right. And then only the third step is simplify or optimize. The third. በዚያን ጊዜ ብዙ ሰዎች ቴስላ ለመጨረሻ ጊዜ ይጠፋል ብሎ ነበር ያሰቡት። ነገር ግን ዛሬ በዓለም ላይ አሉ ከሚባሉ እጅግ ውድ ካምፓኒዎች ውስጥ አንዱ ቴስላ ሆኗል። ይሄ ታሪክ የኤለን መስክ ታሪክ ነው። የመጀመሪያ ህይወቱ በ1971 በደቡብ አፍሪካ ተወልዶ ከልጅነቱ ጀምሮ መጽሐፍ ማንበብ፣ ቴክኖሎጂ እናም ደግሞ ከሳይንስ ጋር የተያያዙ ነገሮችን ይሞክር ነበር። 12 ዓመቱ ሲሆን የመጀመሪያ የኮምፒውተር ጌም ሰርቶ መሸጥ የጀመረ ሲሆን ነገር ግን ይሄ እየተማረ ቀላል አልነበረም። በዛን ጊዜ በቴክኖሎጂ ዓለም መቀየር እንደምትችል በደንብ አንደርስታንድ አደረገ። ስለዚህ ደቡብ አፍሪካን ትቶ ወደ ሰሜን አሜሪካ ወይም ደግሞ ወደ ካናዳ ተሰደደ። መጀመሪያ ንግዶቹ በ1990 ኢንተርኔት አዲስ ነበር። ነገር ግን ኢንተርኔት ዓለምን እንደሚያንቀሳቅሳት ወይ ደግሞ እንደሚቀይራት በደንብ ይረዳ ነበር። ስለዚህ የመጀመሪያ ካምፓኒ ዚፕቱ የሚባል ትንሽ ኩባንያ ጀመረ። ማን? ኤለን መስክ። ከብዙ ጊዜ በኋላ ኩባንያው በ100 ሚሊዮን ዶላር ተሸጠ። ይሄም ለሱ የመጀመሪያ ትልቁ ሀብት ነበር። ነገር ግን እንደዚህ አይነት ስኬቶችንም እያገኘ መዝናናትን አልመረጠም። ገንዘቡን ሁሉ ወደ ሌላ ኩባንያ ኢንቨስት አደረገ። ይሄም ኩባንያ ፔፓል ተብሎ ይታወቅ ነበር። ፔፓል ሲሸጥ የበለጠ ሀብታም መሆን ጀመረ። ማን? ኤለን መስክ። የሚገርመው ነገር በዛን ጊዜ የነበረውን ቴክኖሎጂ አንደርስታንድ ማድረግ ራሱ በከበደበት የቴስላ የኤሌክትሪክ ካሮች ወይ ደግሞ መኪናዎችን ማምረት የሚባል ነገር በአይምሮ ላይ ወጣበት። ስለዚህ ያለውን ንብረት በሙሉ እዛ ላይ ኢንቨስት ማድረግ ጀመረ። ማን? ኤለን መስክ። በድጋሚ ስለ ኤለን መስክ ነው እያወራን ያለነው። በዛን ጊዜ የኤሌክትሪክ መኪና በደንብ እንደሚበዛ ስላወቀው ያለውን ነገር በሙሉ እዛ ላይ ኢንቨስት ማድረግ ጀመረ። ከነበሩ ከጋዝ መኪናዎች ተነስቶ የኤሌክትሪክ መኪና ማምረቱም ራሱ በዛን ጊዜ ቀላል አልነበረም። ነገር ግን ይሄንን ሁሉ ነገር በጭንቅላቱ ይዞ ያለውን ነገር በሙሉ አይዲያል በሆነ ነገር ላይ ኢንቨስት አደረገ። ያንንም ሁሉ ነገር ተቋቁሞ ቴስላ ተጀመረ፣ ካምፓኒውም ተጀመረ። ነገር ግን ተጀምሮ በ2008 ላይ ገንዘብ አጣራቸው። ስለዚህ የግል ንብረቱን ሁሉ ነገር ሳይቀረው ያንን ሽጦ እዛ ላይ ኢንቨስት አደረገ። ገዛን ጊዜ ላይ ኢንቨስተሮቹ፣ ሰራተኞቹ፣ የኩባንያው መሪዎች የሚባሉ ሰዎች ተስፋ የቆረጡበት ይህ ካምፓኒ ወደቀ የሚባለው ነገር ላይ የደረሱበት ሰዓት ስለነበረ ያለውን የግል ንብረቱን በሙሉ ሽጦ እዛ ላይ ኢንቨስት ያደረገበት ታይም ነበር። በመጨረሻ ቴስላ በ2008 ላይ ተጀመረ። ትልቅ የሚባለው ስኬት አስጀመረ። የመጀመሪያው መኪና ቴስላ ሮድስታር የሚባል ሲሆን ይሄ ምርት ከፋብሪካው ሲወጣ ዓለም ሁሉ ፈጣን ነበር፣ ውብ ነበር። እሱም በዚህ ሁሉ ነገሮች ውስጥ ሆኖ ዓለም በዚህ መኪና ስለተደሰተ የበለጠ ፕሮዳክት ማምጣት እንዳለበት አመነ። እዛም እየሆነ ሲመጣ ቴስላ ቀስ በቀስ ዓለም ላይ መታወቅ ጀመረች። ስለዚህ አሁን ዓለም ላይ አሉ ከሚባሉ የመኪና ፋብሪካዎች ውስጥ አንዱ ቴስላ ነው። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ደግሞ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ ደግሞ መልካም ቆይታ። ኮመንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ ለጓደኞቻችሁ። ቀጣይ ደግሞ ስለማን እንደሚሰራላችሁ በኮመንት ላይ አሳውቁኝ።